የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የፈጠነ ሚዲያና የትዝታ ኢንተርቴንመንት በጋራ በመሆን ወደ እናንተ የምናደርሰው ልዩ ዝግጅታችን ነው። እንግዲህ በዛሬው ልዩ ዝግጅታችን በቀጥታ የምንወስዳችሁ በቨርጂኒያ የሚገኘው ፌርፋክስ ካውንቲ ውስጥ እንግዲህ የመስሪያ ቤታችን አንዳንዴ እንደዚሁ ኦኬሽን ይኖራል፣ እንደዚሁ ወጣ ብለን የመጫወት ነገር ይኖራል። እዛ ላይ አስመልክቶ ዛሬ እንዲሁ ለየት ባለ መልኩ የኳስ ፉክክር ወይንም ጨዋታ የእግር ኳስ ይኖረናል ማለት ነው። እሱን ነው ወደ እናንተ ለማድረስ የወደድኩት በዛሬው ቭሎጋችን ማለት ነው። እዚሁ ቨርጂኒያ ተጓዝን። ከዛ መስሪያ ቤታችን አካባቢ እንግዲህ አንዳንድ ዝግጅቶች ተዘጋጅተዋል። ከኳሱ በፊት የተለያዩ ዝግጅቶች ነበሩ፣ ግን አሁን ኳሱ ላይ አተኮርኩኝ። እንግዲህ ጨዋታው ተጀምሯል። የወዳጅነት ጨዋታ ነው። በነገራችን ላይ እዛው ስታፍ ውስጥ ሆነን ተመራርጠን የተጫወትነው ጨዋታ ነው። እጅግ በጣም የሚያምር ጊዜ ነበር። እኔም ከብዙ ዓመት በኋላ እንግዲህ እስቲ ለሞክር ብዬው እንደምታዩኝ በጉዳት ተዘርሬያለሁ። ግን ከመዘረሬ በፊት አሪፍ ጎል አግብቻለሁ። ወደ መጨረሻ ላይ የምታዩት ነው የሚሆነው። ዝረራው ግን ሙቀቱ እጅግ በጣም ከፍተኛ ስለነበር ከሙቀቱ ጋርም ተያይዞ ነው እና እንግዲህ ይዋት እዚህ ጋር ሆነችን እዛ ጋር እያያዝኩኝ እንግዲህ ያ ብሉ የለበስኩት ነው እዛ ጋር እንደምታዩት። እስቲ አሁን ይዋት እችን ጎል በደንብ ይዋትና እናንተ ራሳችሁ ትመሰክራላችሁ። በጣም የሚገርም ጎል ከብዙ ዓመት የኳስ ጨዋታ እረፍት በኋላ እንግዲህ ያውላችሁ ወዘወዝኩት ማለት ነው። እንዴት አያችሁት? እስቲ ኮሜንት ምናምን ላይ ጠብጠብ አድርጉና እስቲ አነሳሱን። እስቲ እንቀጥል ኳስ እንዴት ነው? በድሮ እንግዲህ የሰፈር ውስጥ ኳስ ጥሩ አድርገን ስንጫወት ነበር። እንግዲህ ያን የተጫወት ነው እስካሁን አልጠፋም። ትንሽ የሰውነት መጨመር ቢኖርም እንግዲህ አብሮን ደግሞ እዚህ ጋር አንድ ታላቅ ሰው አለ። እንግዲህ እንደምታዩት ዮኒ ባልደረባችን ነው። በእርግጥ ባልደረባ ያው እዚህ ጋር ከኔ ፎቶ ጋር የምታዩት ዮኒ ነው። ዮኒ ማለት ከዛሬ 30 ዓመት በፊት የቅዱስ ጊዮርጊስ ተጫዋች የነበረ ነው። አሁን በአሜሪካን ሀገር አንድ መስሪያ ቤት ውስጥ ነው የምንሰራው። በጣም ጎበዝ ኳስ ተጫዋች ነው። እንግዲህ የዛሬ 30 ዓመት ወደኋላ እንግዲህ የጊዮርጊስ ተጫዋች እንደሆነ መረጃዎች ደርሰውኛል። ይመቻችሁ። በያላችሁበት ኮሜንታችሁን አስቀምጡልን እንላለን። ባባይ